يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين، أما بعد، السلام عليكم ورحمة الله وبركاته. قال الشيخ العلامة صالح الفوزان حفظه الله تعالى ورعاه: أيها المسلمون تأملوا حالكم وما بسط عليكم من الدنيا. إن أنت مسلموች ሆይ ይላሉ ታላቁ ዓሊም ሸህ ፈውዛን። أيها المسلمون እናንተ ሙስሊሞች ሆይ ተአመሉ حالكم ሁኔታችሁ ጸባያችሁ ያላችሁበትን የሆነ ሁኔታ ተመልከቱ፣ አጢኑ። وما بسط عليكم من الدنيا ከዱንያም አላህ ስብሓነሁ ወተዓላ ለእናንተ የዘረጋው የሆነ አላህ ስብሓነሁ ወተዓላ የሰጣችሁ የሆነ ኒዕማ ጸጋ አስተንትኑ፣ ያንን አጢኑ፣ ተመልከቱዋል። ከም ተእኩሉነ ሚን አስናፍ ጣዓም በቀኑ ስንት አይነት የምግብ አይነት ነው የምትመገቡት? ከም ዩዕረዱ ዐለይኩም ሚን አንዋዕ ልፈዋኪህ በቀኑ ስንት አይነት የፍራፍሬ አይነት ነው የምትመገቡት የሚመጣላችሁ የሚቀርብላችሁ? ከም ተልበሱነ ሚን ፋኺሪ ቲያብ አላህ የሰጣችሁ የለገሳችሁ ስንት አይነት የሚገራርሙ የሚያማምሩ ልብሶች አሏችሁ? ከም ተርከቡነ ሚን ሰያራት ልፈኽማ አላህ ስብሓነሁ ወተዓላ የወፈቃችሁ ስንት መኪኖች አሏችሁ? የሚያማምሩ መኪኖች አላህ አገራላችሁ። ማዛ ተስኩኑነ ሚን አልቁሱር እንዲሁም መኖሪያ ቤትስ ምን አይነት ቤት ነው የምትኖሩት? አላህ የሰጣችሁ ጸጋ ኒዕማ ተመልከቱ እስቲ። ማዛ ተርቁዱነ ዐለይህ ሚን አልፍሩሽ ልወቲራ የሚያማምሩ የሆኑ የለሰለሱ የሆኑ ማረፊያ እንዲሁም ፍራሽ መተኛ አላችሁ። እስቲ ተመልከቱ፣ ይህ አላህ የሰጣችሁ ኒዕማና ጸጋ። ማዛ ተጅሊሱነ ዐለይህ ሚን አልመቃዒድ ናዒማ የምትቀመጡበት የሚያማምሩ የሆኑ ሶፋዎች፣ ወንበሮችና መቀመጫዎች፣ ይህንንስ ተመልከቱ። ማዛ ተርሱዱነ ሚን አልአምዋል አልضخማ እንዲሁም በተቃራኒ አላህ ስብሓነሁ ወተዓላ በሌላ በኩል ገንዘብ እንዲሁም ኒዕማ ጸጋ አላህ ብዙ ሰጥቷችኋል። ይህ ሁሉ አላህ ለፈተና ነው። ይህ ሁሉ ሰጥቷችኋል። ታዲያ ምን ያደረጋችሁ ነው? የዚህ ጸጋ ለአላህ ስብሓነሁ ወተዓላ ተገቢ የሆነ ምስጋና ያቀረባችሁ ነው ወይ? አላህ ስብሓነሁ ወተዓላ በተገቢው መልኩ እያመለካችሁ የተገዛችሁ ነው ወይ? ከዚያ ሸህ ፈውዛን ምን አሉ? ثم انظروا ماذا تقدمون للآخرة ይህ ከሆነ እስቲ ተመልከቱ ماذا تقدمون للآخرة ለአኺራ ቤታችሁ ምን ያስቀደማችሁ እንደሆነ። አላህ የሁሉ ጸጋ ሰጥቷችኋል። የሁሉ ኒዕማ፣ ጤና፣ አፍያ፣ እነዚህ ከላይ የተወሱ ነገራቶች ሁሉ አላህ ሰጥቶሃል። ሳትበላ አትውልም፣ ሳትጠጣ አትውልም። አላህ ስብሓነሁ ወተዓላ ማደሪያ ሰጥቶሃል፣ መተኛ ሰጥቶሃል፣ ራቆትህ አትሄድም፣ አልብሶሃል። የሁሉ ጸጋ ሰጥቶሃል። ታዲያ ለአኺራ ቤት ምን እያስቀደምክ ነው? ከላይ የተወሱ ኒዕማዎች፣ ጸጋዎች አንድ ሰው ቤቱ ዘግቶ እንደማያገኛቸው ያውቃል። እቺ የዱንያ ህይወት አጭሯ ህይወት ማለት ነው። የግድ ለዚህች ሀገር መስራት እንዳለበት ያምናል። ይለፋል፣ ይወጣል፣ ይወርዳል፣ ይከስባል፣ ይሸጣል፣ ይነግዳል፣ ይሰጣል፣ ይቀበላል፣ ለዱንያ ማለት ነው። ምክንያቱም ካልሰራ ይህን ነገር እንደማያገኝ ያውቀዋል። ታዲያ እንዲህ ከሆነ ለአጭሩ ህይወት ለዚህች ጥላት ለምትሄዳ ዱንያ እንዲህ ከለፋህላት፣ እንዲህ ከወጣህ፣ እንዲህ ከወረድ፣ እንዲህ ከተጨነክላት ለዘላለም ቤትህስ ምን አዘጋጅተሃል? ምን አዘጋጅተሃል? ምን አለ? ቁርአን አለህ በቀን ሁሌ የምትቀራው የጠዋት የማታ እንዲሁም ደግሞ በየትኛውም ሰዓት የምትዘክረው ዚክር አለ። ወንጀል አሳስቦ ከጌታ ጋር የምትታሳስብበት የራስ የሆነ ሰዓት አለ። ሌሊት ተነስተህ ከጌታ ጋር ሙናጃ ታደርጋለህ። ሶላት 5 ወቅት ሰላት ሳያልፍህ በትክክል በመስጂድ ወቅቱ ጠብቀህ ትሰግዳለህ። ቀብሊያ፣ ሱና፣ ባዕድያ እንዳለ ትሰግዳለህ። ምንድነው ያለህ ከመልካም ስራ ከሰደቃ ከመልካም ነገር? ምን አለህ ነገር ለዛ ቤትህ የሚሆንህ? ምን አስቀድመሃል? ለዱንያ ሁሉ ትለፋለህ፣ ለአኺራ ቤትህስ ምን አክል የለፋህ ነው? ዱንያ እንደሚያስጨንቅህ ለዱንያ ቤትህ ይሄን አክል እንደምትሆነው ለአኺራ ቤትህስ ምን እየሆንክ ነው? ምን እያስቀደምክ ነው? ወይስ ማዕሲያ፣ ወንጀል፣ ተቅሲር ላይ ነህ? ثم انظروا ከዚያም ተመልከቱ ማዛ تقدمون للآخرة ለአኺራችሁ ምን እያስቀደማችሁ እንደሆነ። ይህ ዱንያ ፈተና ነው። አላህ ስብሓነሁ ወተዓላ እዚች ምድር ላይ ያመጣህ ለዘላለም ለዱንያ ህይወት አይደለም። ትኖራለህ፣ ጊዜ ሲያልቅ ጥለህ ትሄዳለህ። ያስከውን ሁሉ ትበትናለህ። ለኔ ነው ያልከው ሁሉ ጥለኸው ትሄዳለህ። ምንም ይዘህ የምትሄደው ነገር የለም። ሀብትህ ከአንተ ጋር አይቀበርም። ብርህ ይዘኸው አትሄድም። ኪስ የሌለው 2 ሜትር ጨርቅ ነው ይዘህ የምትሄደው። ሌላ ይዘኸው የምትሄደው ነገር የለም። ታዲያ ለዛች ለእውነተኛው አገር ምን ያስቀደምክ ነው? እስቲ ተመልከት ሁኔታ። እስቲ አጢን ምን ላይ ነው ያለኸው? ቆም ብለህ ተመልከት። ዝም ብለህ ሲመሽ መሸ ሲነጋ ነጋ አትበል። ዝም ብለህ ያኔ ሰው አኗኗሪ አትሁን። እስቲ እንዴት ነው ህይወት?
ሱና ምን አክል ያኔ በተግባር ላይ ያዋልክ ነው የነብዩ ሰለላሁ ዐለይሂ ወሰለም ሱና ምን አክል የተገበርክ ነው ከመልካም ስራ አመሉ ሷሊህ ምን አክል ያስቀደምክ ነው ለአኺራ ወልተንظر نفس ما قدمت لغد ብሏል አላህ Subhanahu Wa Ta'ala ለዛች ለነገዋ አገር ለአኺራ ለእውነተኛው አገር አንዲት ነፍስ ምታስቀድመውን እስቲ ምንድነው ያስቀደምኩት እያለች ምን ታድር ትመርምር አለ አላህ Subhanahu Wa Ta'ala ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ حاسبوا انفسكم قبل ان تحاسبوا ነፍሳችሁ መርምሩ ፈትሹ አላህ ፊት ቀርባችሁ ከመመርመራችሁ ከመፈተሻችሁ በፊት ወዚኑሃ قبل ان توزنوا መዝኗት ነፍሳችሁ ቅጧት እዩዋት ምን ላይ እንዳለች አላህ ያስደሰተች ነው አላህን እየተገዛች ነው ወይስ በተቃራኒ አላህ ያስቆጣች ነው አላህን ያመፀች ነው ማዕሲያ ላይ ነው ያለች እስቲ ህይወት ፈተሻት መርምራት አሁን በዚህ ባለህበት ሰዓት ላይ ሞት ቢመጣ ወደ አላህ ብትገናኝ ደስተኛ ነህ አሁን ብትሞት ደስተኛ ነህ የሚያስደስት ስራ ነው ያለ ወይስ በዚህ ሁኔታ ላይ ብትሞት የሚያስቆጣ ከባድ ቅጣት የሚያስከትል ሁኔታ ላይ ነው ያለው መርምር ህይወትን ፈትሽ ራስህን አግኝ ተቅሲር ላይ ካለ ማጓደል ላይ ካለ ተውበት አድርግ ኢስቲግፋር አድርግ ወደ አላህ ተመለስ ተጸጸት ተመለስ ኻቲማ በምን እንደሚቋጭ አታውቅም ወንጀል ላይ አትዘውትር አቁም በቃ ይበቃሃል ወደ አላህ ተመለስ ወደ መልካም ወደ ኸይር ተመለስ እስካሁን ያሳለፍከው ይበቃሃል የእስካሁኑ ጊዜ መግደል ይበቃሃል የእስካሁኑ መዘናጋት ይበቃሃል የእስካሁኑ ወንጀል ይበቃሃል የእስካሁኑ አላህ ማመጽህ ይበቃሃል ካሁን በኋላ እስቲ ህይወት አስተካክል ወደ አላህ ተመለስ አልቅስ ያ ረብ በል በቀንም በማታ አላህ እጁ ዘርግቶ ይቀበልሃል የሸይጣን መጫወቻ አትሁን ነፍስህን በጀሃነም እሳት አታሲዝ አትቀልድ በህይወትህ ثم انظروا ماذا تقدمون للآخرة كذا قتلوا شوفوا زال من قالوا حالة كثيرة من اليوم ነገር ግን ያብዛኞቻችን ያሁን ላይ ህይወታችን ግን ሲታይ إقبال على الدنيا وإدبار عن الآخرة ከዱንያ እንሽቀዳደማለን ወደ ዱንያ እንፈጥናለን ለዱንያ እንቅልፍ እናጣለን እንዲሁ ለዱንያ ጭንቁ ይገለናል ነገር ግን وإدبار عن الآخرة ከአኺራ ግን ወደ ኋላ እንሸሻለን አዛን ሲባል ወደ መስጂድ አንሄድም አላህን ፍሩ ስንባል አላህን አንፈራም ነፍስያችን ሞቷል ብዙ ማዕሲያ ላይ ወድቀናል ዱንያ ላይ ተጨማልቀናል አኺራን ረስተናል ወደ አላህ Subhanahu Wa Ta'ala መመለስ ሞት እንዳለብን ዘንግተናል በጣም ተሳንፈናል ወደ ኋላ ሆነናል ያብዛኞቻችን ሐል ይህ ነው ይላል በዱንያ ላይ እንሽቀዳደማለን ከአኺራ ስራ ግን ከመልካም ስራ ግን እንሸሻለን ቁርአን ቅሩ እንተማሩ ኑ ስንባል እንሸሻለን መስጂድ የአላህ ቤት ጅብ የታሰረበት ይመስለናል ይጨንቀናል አላህ ቤት ውስጥ አንቀመጥም አላህ ቤት ውስጥ አንዘክርም አምስት ወቅት ሶላቶቻችን ወደ አላህ ቤት አንመላለስም ነገር ግን በተቃራኒው ለፊልም ለድራማ ለሙዚቃ ለተለያዩ ለሙሰልሰላቶች ለተለያዩ ነገራቶች ከአኺራ ለሚያዘናጉ ነገራቶች ግን ቅድሚያ እንገኛለን ለኳስ ሲሆን ለተለያዩ ለወሬዎች ሲሆን አንደኛ ቀዳሚ ነን እንሽቀዳደማለን እዛ ላይ እንገኛለን ከአኺራ ስራ ግን የለንም ብዙዎቻችን ፋቲሃ ምንድነው ብንባል አናውቅም ሽሩጡ ሶላ ምንድነው ብንባል አናውቅም ሶላት የሚያበራሹ ነገራቶች አናውቅም ከእስልምና የሚያወጡ ነዋቂዱል እስላም ብንጠይቅ አናውቅም ሸሃደተይን አርካኑ ላኢላሃ ኢላላህ አናውቅም ስለ ላኢላሃ ኢላላህ በትክክል እንኳን ብንጠይቅ ትክክለኛ መልስ መመለስ አንችልም አንድ ካፊር እንኳን አስልሙኝ ብሎ ቢመጣ በትክክል ማስለም አንችልም ብዙዎቻችን ሐላችን ይህ ነው ምናልባት ከፊሎቻችን ልንሰግድ እንችላለን ግን ጎንበስ ቀና ምን አይነት ሶላት እንደሆነ እንኳን ማይታወቅ ማለት ነው ስንት የሚያበላሽ ነገር ሶላትን የሚያበላሽ ነገር እየፈጸምን ማለት ነው አንማርም ቁጣ አንልም አንጠይቅም አንቀራም ይህ ነው የአብዛኞቻችን ሁኔታ ያለው لا نعتبر بمن سبقنا ይላል ባለፉን ሰዎች አንገሰጽም ስንቶች አልፈዋል ከኛ በፊት የታሉ እነዛ ታላላቆቻችን አባቶቻችን እናቶቻችን ስንቱን ቀብረናል ስንቱ ሸኝተናል ስንቱ ላይ አልቅሰናል ያ ሁሉ የሀብት ባለቤት የክብር ባለቤት ባለስልጣኑ ጎረቤቶቻችን ዘመድ ወንድም እህቶቻችን ስንቱ ቀብረናል ስንቱ ሸኝተናል ነገኛ ተራስ መሆኑን አስተውለናል ዛሬ ሰዎች በቃሬዛ ተሸክመን ቀብር እንደወሰድናቸው ነገኛም ያ ቃሬዛ ላይ እንደምናርፍ አስተውሰናል ሸኝተናቸው ቻው ብለናቸው እንደመጣ ነገኛንም እንደዚሁ ሸኝተውን እንደሚሄዱ ረስተናል የቀብር ጨለማ ምን እንደሆነ አስተውሰናል
ቀብር ውስጥ ጥያቄ አለብን። ሲራጥ አለ፣ ጀሃነም አለ፣ ሂሳብ አለ። ያ ሁሉ ፊት ለፊት ይጠብቀናል። የሁሉ ነገር ከፊት ለፊት ይጠብቀናል። ምን አዘጋጅተናል ለዛ ቀን? ምን አለን መልካም ስራ? ይህንን ፈርተን አላህን ፈርተን ስናከል ከወንጀል ራሳችን እናንቀባለን። ወደ አላህ ስናከል እንመለሳለን። የት አለን ሁኔታችን? እስቲ እንየው ምን ላይ ነው ያለነው? አላሁ ሙስተዓን። ላ ነዕተቢሩ ቢመን ቀብለና ከኛ በፊት ባሉ እነዛ በሄዱ ሰዎች አንገሰጽም። ያ ሁሉ የሞተው ህዝብ ብናየው ቀብር እስቲ ሄደህ እይ ተመልከት። ስንቱ እንደገባ ስንቱ እንደተቀበረ። ያ ሁሉ ዱንያ ጠግቦ እንዳይመስልህ፣ እንዳንተው መኖር እየፈለገ እንዳንተም ሀብት እያማረው እንዳንተ ዱንያ እየወደደው ዱንያ ላይ መኖር እየፈለገ ነው ሄደው። ማንም በቃኝ ጨረስኩኝ ብሎ ሄደ ማንም የለም። እንዳንተው ህልም ነበራቸው፣ እንዳንተው ዓላማ ነበራቸው፣ እንዳንተው የሞቀ ቤተሰብ ነበራቸው፣ እንዳንተው ሀብት ንብረት ነበራቸው። ይነግዱ ነበር፣ ይሸጡ ነበር፣ ይለውጡ ነበር። እንዳንተም ዘመድ ነበራቸው፣ እንዳንተ መደሰት ይፈልጉ ነበር። ብዙ ያለሙት ነገር ነበር። ነገር ግን ጊዜያቸው ደርሶ ሄዱ። ነገ አንተም ትከተላለህ፣ ተከታይ ነህ። አትቀርም አንተ እዚህ ዱንያ ላይ ዘቃለህ። ነገር ግን ተሰናክተናል በጣም። ላ ነዕተቢሩ ቢመን ቀብለና ላ ነንظሩ ኢላ መን ሐውለና ዙሪያችን ወዳሉ ነገራቶች አንመለከትም። ስንት ነገር እየተከሰተ ነው። አላህ እያስጠነቀቀን ነው ወደ አላህ እንድንመለስ። አንዴ በበሽታ በኮሮና፣ አንዴ በጦርነት፣ አንዴ በችግር፣ አንዴ በስቃይ፣ አንዴ በድርቅ አላህ እንድንመለስ ያመጣብናል። በእጃችን በሰራነው ወንጀል እንድንመለስ ለዓለሁም የርጂዑን ይመለሱ ዘንድ ነው ብሎ አላህ ሱብሓነሁ ወተዓላ። ነገር ግን ትዝ አይለን። ስንቱ እያየን ነው በዓለም ላይ በአሁን ሰዓት ላይ ዙሪያችን ምን እየተካሄደ ነው? ምን እየሆነ ነው? ሰው ወዴት እየሄደ ነው? ወደ እንስሳነት እየተቀየረ ነው። ወደ እንስሳነት እየዞረ ነው። ማንነቱን ረስቷል። የተፈጠረበት ዓላማ ዘንግቷል። ዱንያ አታሎታል። ዘላለም አገር መስሎታል። ብዙ የሙስሊም ወንድም ሙስሊም የሚባሉ ወንድም እህቶች ደግሞ ይህንን መንገድ ይሄዱ ነው ያሉ። ስለዚህ ዙሪያችን እንይ። ላ ነተአተሩ ቢመውዒዛ በተግሳጽ አንገሰጽም። ላ ነንተፊዑ ቢዚክራ ስንመከር አንመከርም። ስንት ዳዕዋ እንሰማለን፣ ስንት ጥሪ ይደረጋል፣ ስንት የምናውቀው ነገር ስንት ነገር አለ። ነገር ግን አንገሰጽም፣ አንጠቀምበትም። በቀኝ ጆሮ እንሰማለን፣ በግራ እናፈሰዋለን። ያዋቂ አጥፊ ሆነናል። ልባችን እያወቀ ውስጣችን እየተረዳ አላህ እናምጻለን፣ ወንጀል ላይ እንዘፈቃለን። በምንሰማው አንገሰጽም። የተማርነው ተግባር ላይ አናደርግም። ብዙ ሰው ብትጠይቀው ይሄ ነገር እኮ አይቻልም ብትለው አውቃለሁ ይላል። አውቃለሁ። ታዲያ ካወቀው ለምን አትተገብረው? ዕውቀት እኮ የወረደው ዕውቀት እኮ እንድንማር የተደፈደገበት ዋናው ዓላማ ተግባር ነው። ዕውቀት ያለ ተግባር ፍሬ እንደሌለው ዛፍ ነው። ብዙዎቻችን እንዲህ ነው። ማህበራ ዑለማዎች መሻይኾች ይመክራሉ፣ ይገስጻሉ፣ ተው ይላሉ፣ ተመለሱ ይላሉ። ሰምተን ባልሰማ፣ አይተን ባላየ፣ ተገንዝበን ባልተገነዘበ እንዳላየ ጋፊል ዝንጉ ሆነ። ዝንጉ ሞተናል። ልባችን ሞቷል። መጥፎ ሲያይ አያወግዝም፣ መልካም ሲያይ አይሽቀዳደምም። ወደ ኋላ ሆነ። فإنا لله وإنا إليه راجعون ونسأل الله أن يمن علينا بالتوبة ويوقظ قلوبنا في الغفلة إنه سميع مجيب إلى الله سبحانه وتعالى بسمانا من التقم يا بجن. وصلى الله على نبينا محمد وعلى آله